የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 6 ወራት በኢትዮጵያ የተለያዩ ክልሎች ከህግ ውጪ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን ያስታወቀበትን መግለጫ የሰጠው በዚሁ ያገባደድን ባለነው ሳምንት ነበር። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በዚህ ጋዜጣዊ መግለጫ ላይ በኢትዮጵያ በማዕድን ዘርፉ እየተፈጸመ ያለ የሰብአዊ መብቶች ጥሰት አሳሳቢ የሆነ መምጣቱንና በዚህም ሳቢያ በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች 10 ያህል ሰዎች መሞታቸውን አንስተዋል። በሌላ በኩል ተቋማቸው የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስርን 16ኛ ጠቅላላ ጉባኤ በመጪው ዓመት እንዲያዘጋጅ መመረጡንም በዚሁ ጋዜጣዊ መግለጫ ላይ አሳውቀዋል። ሰላማዊት ሽፈራው መግለጫውን መለስ ብላ ታስቃኘናለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ባሳለፍነው ማክሰኞ በሶስት ዋና ዋና ጉዳዮች ላይ ያተኮረ ነው ያለውን ጋዜጣዊ መግለጫ በኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በኩል የሰጠ ሲሆን በዚሁ መግለጫው ላይ በኢትዮጵያ ከህግ ውጪ የሚፈጸም የዘፈቀደ እስር መሻሻል ማሳየቱን ተናግሯል። ኮሚሽነሩ ይህንን ሲያብራሩ ባለፉት 6 ወራት ውስጥ በኢትዮጵያ የተለያዩ ክልሎች ከህግ ውጪ ታስረው የነበሩ 1336 ሰዎች እንዲፈቱ አድርገናል። ይህም ሊሆን የቻለው ወደ ሁሉም ክልሎች ሊባል በሚችል ደረጃ በመሄድ ከክልል ፕሬዝዳንቶች ጋር በመነጋገር ነው ብለዋል። ኮሚሽኑ ከክልሎች ጋር ባደረግነው ምክክር ባለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጪ ታስረው የነበሩ ሰዎች መካከል አብዛኛው ቁጥር የሚይዘው የኦሮሚያ ክልል መሆኑንም በቁጥር አስደግፈው ነበር የገለጹት። ከህግ አግባብ ውጪ የተደረጉ ስርዓቶች እነዚህን ተከታትለን እነዚህ ስርዓቶች መቆም አለባቸው ብለን ባደረግነው ውትወታ ጥሩ ውጤት አግኝተንበታል ብለን ነው የምናስበው። በቁጥር ደረጃ ለምሳሌ ለአብነት ያክል በአማራ ክልል ህገወጥ ስርዓት ጋር በተያያዘ 186 ሰዎች እንዲፈቱ ተደርጓል። በቤኒሻንጉል 46 ሰዎች፣ በጋምቤላ 66፣ በኦሮሚያ 915 እንዲሁም በሶማሌ 123 ሰዎች ከህግ አግባብ ከስርዓት እንዲለቀቁ አድርገናል። ይሄ ጉብኝት በምናደርግበት አጋጣሚ የምናደርገው ትልቁ የውትወታ ስራ ነው። በአሁኑ ወቅት ሰውን የሆነ ቦታ አግቶ በማስቀመጥ በገንዘብ መደራደር እየቀነሰ መምጣቱን ዋና ኮሚሽነሩ ተናግረው ይህ ተግባር የቀነሰው ኢሰመኮ በግጭት አውድ ውስጥና ከግጭት አውድ ውጭ ባሉ አካባቢዎች የሰብአዊ መብቶች ክትትልና ምርመራ ግኝቱን ይፋ ካደረገበት ካለፈው ጥቅምት ወር ወዲህ እንደሆነም አስታውቀዋል። በሌላ በኩል ግን በኢትዮጵያ በማዕድን ዘርፉ እየተፈጸመ ያለ የሰብአዊ መብቶች ጥሰት አሳሳቢ እየሆነ መምጣቱንና በዚህም ሳቢያ በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች 10 ያህል ሰዎች መሞታቸውን ዋና ኮሚሽነሩ በዚህ ጋዜጣዊ መግለጫ ላይ አንስተው ነበር። አዲስ የሚስተዋለው በማዕድን ዘርፍ የምናየው የመብት ጥሰት ጉዳይ ስፔሻሊ በጋምቤላና በደቡብ ምዕራብ ያደረግናቸው ክትትሎችና ምርመራዎች የሚያሳዩት ከነባር ህዝቦች መብት ጋር ኢንዲጂነስ ፒፕልስ ራይት ጋር ተያይዞ የሚነሱ በማዕድን አልሚዎች መካከል የሚነሱ ውዝግቦች ምክንያት ህይወት እየጠፋ ነው ያለው። በተደጋጋሚ አንስተናል። በጋምቤላና በደቡብ ምዕራብ አካባቢ እነዚህ የሰው ህይወት መጥፋት ሁኔታዎች እንዲቆሙ ብለን ማሳሰቢያ ሰጥተናል። በአሁኑ ሰዓት ምርመራ እያደረገ የጋምቤላውን እና ደቡብ ምዕራብ የነበረውን የሁለቱን አዋሳኝ ቦታ ግጭት በመለከት ወደ 10 የሚሆኑ ሰዎች የሞቱበት ነበር። ይህን ምርመራ ጨርሰን ሪኮመንዴሽን ሰጥተናል። በአጥፊዎች ላይ ምርመራ እየተካሄደ ነው ያለው። ፌደራል ፖሊስ ጨርሶ ለህግ እንደሚያቀርባቸው መረጃዎች አሉ። ኢሰመኮ የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስርን 16ኛ ጠቅላላ ጉባኤ በመጪው ዓመት እንዲያዘጋጅ መመረጡን ባሳወቀበት በዚሁ ጋዜጣዊ መግለጫ ላይ የሲቪክ ስነ ምህዳሩ እንዲሰፋ እየሰራ እንደሚገኝም ገልጿል። ዋና ኮሚሽነሩ ይህንንም በምሳሌ አስደግፈው ሲናገሩ አሳሪ ነው ሲሉ የጠቀሱት የሲቪል ማህበረሰብ ድርጅቶች አዋጅ ማሻሻያ ረቂቅ ከ7ኛው ሀገራዊ ምርጫ በፊት እንዳይጸድቅ ጥረት እየተደረገ መሆኑንም ጠቁመዋል። የሲቪል ማህበረሰብ ድርጅቶች አዋጅን ለማሻሻል የተደረገ እንቅስቃሴ አለ። እንደምታውቁት ያ አዋጅ በድራፍት ደረጃ መንቀሳቀስ ከጀመረ በኋላ ኢሰመኮ ተከታታይ ውትወታዎችን ነው ያደረገው። የመጀመሪያው ውትወታችን ትኩረት ያደረገው ይሄ አዋጅ አሳሪ የሆኑ ሲቪክ ስፔሱን ሊያጠቡ የሚችሉ ድንጋጌዎችን እንዳይዝ የማድረግ ውትወታ ነው ያደረገው።
ወደ ኋላ እንዳይመልሰን ወደ ቀድሞ አዋጅ። ከዚህ አንጻር ከፍተኛ ውትወታ አድርገን የአዋጁን የተወሰኑ ድንጋጌዎችን ማለዘብ ተችሏል። በዚህ በኩል ተሳክቶልናል ማለት እንችላለን። ሁለተኛው እና ያደረግነው ውትወታ አሁንም በመቀጠል በዚህ ሰዓትም በመቀጠል ላይ ያለው ይህ አዋጅ በየትኛውም ሁኔታ ከምርጫ ከሰባተኛው አገራዊ ምርጫ በፊት እንዳይጸድቅ የማድረግ ነው። ከጸደቀ በምርጫው ላይ የራሱን ጥላ ያጠላል። ሲቪክ ስፔሱ ጠበበ ከተባለ ኢብን አዋጁ ወጣ ሲባል የሚያስተላልፈው መልእክት ሌላ ነው። በርካታ ጉዳዮችን ባነሳበት በዚህ ጋዜጣዊ መግለጫ ላይ ኢሰመኮ መግለጫውን ከታደሙ ጋዜጠኞች መካከል ተቋማችሁ ምን ያህል ገለልተኛ ነው የሚል ጥያቄም ለዋና ኮሚሽነሩ ተነስቶላቸው ነበር። እሳቸውም ምንም እንኳን በፍርድ ቤት የተያዘ ጉዳይን ኢሰመኮ ባይመረምርም የፍርድ ሂደቱ ምን ያህል በሕግ አግባብ እየሄደ ነው የሚለውን ተቋማቸው የሚከታተል መሆኑን ጠቅሰው ነበር ምላሽ የሰጡት። 3 ነገሮች ላይ ገብተን እኛ አንመረምርም። ማወቅ ያለባቸው በፍርድ ቤት በተያዘ ጉዳይ ላይ፣ በራሱ በፓርላማው በተያዘ ጉዳይ ላይ፣ በፌዴሬሽን ምክር ቤት በተያዘ ጉዳይ ላይ፣ ከፓርላማው ጋር ደረጃውን በጠበቀ በክልል ምክር ቤቶች በተያዘ ጉዳይ ላይ ምርመራ ውስጥ አንገባ። ግን ይሄ ማለት እነዚህ ስማቸው የሚነሱ ሰዎች በእስር ቤት ቆይታቸው ወይም በማረሚያ ቤት በሚሆኑበት ጊዜ የሚገጥማቸው ችግር ካለ አናይም ማለት አይደለም። እንጎበኛቸዋለን። የሚያነሳቸውን ጥያቄዎች ከማረሚያ ቤቱ አያያዝ ጋር እግረ መንገድም ያነሱልናል። ፍርድ ቤት እንደዚህ ያደረገ ረጅም ቀጠሮ ሰጠ፣ ተንገላታን የሚለውን ነገር ያነሳሉ። አሁን ስፔሲፊክ ዴቱን አላስታውስም እንጂ የዛሬ 2 ወር አካባቢ እናቶ ዮሐንስ ቧያለውን ጎብኝቻለሁ። እናቶ ክርስቲያን ታደለን ጎብኝቻለሁ። ሌሎች ጋር ምንድን ነው ያለው ችግር? የሰብአዊ መብት ኮሚሽነር ነኝና አንድ ነገር ማረጋገጥላቸው የመንግስት ጣልቃ ገብነት ገለመለ የሚባለው እነሱን ለመጎብኘት ሲሄድ ማንንም አስፈቅጄ አይደለም፣ በራሴ ነው የሚሄደው። አናውንስድ የሆነ ቪዚት መብት ስላለ ኮሚሽኑ። የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ መግለጫው በጦርነት አውድ ውስጥ ሆኜ የሰብአዊ መብት ጥሰቶችን የመመርመር ተግባሮችን ለመከወን ቢያዳግተኝም የሚካሄዱ ጦርነቶች ንጹሐን ዜጎችን እንዳይጎዱ ስራዬን በሁሉም ክልሎች እየከወንኩ እገኛለሁ ብሏል።